توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على رسولنا الأمين وعلى آله وصحابته أجمعين ومن تبعهم بإحسان إلى يوم الدين. إخوتي وأخواتي في الإسلام، السلام عليكم ورحمة الله وبركاته. يقول الله جل وعلا في كتابه المبين: تلك الجنة التي نورث من عبادنا من كان تقيا. في رحاب الآيات بميلو زريا إن شاء الله زاري من كتلالن سورة مريم 62ኛውን አንቀጽ ነው إن شاء الله ዛሬ የምንመለከተው ማለት ነው። 62ኛው አንቀጽ አላህ Subhanahu Wa Ta'ala ስለ ጀነት ሲያወራ ተቆየ በኋላ ስለ ጀነት ትልቅነት የጀነቱን ውብነት ሲያወራ ተቆየ በኋላ ትልከል ጀና ይላል። ይቺ ጀነት ይላል ይቺ ጀነት ያቺ ናት አላህን ለሚፈሩ ሰዎች የምናስወርሳት ነው የሚለው። ይቺ የነገርኳችሁ ጀነት ዝም ብሎ ለዝርክርክ ሰው አይደለም የምትገኘው። እንግዲያውስ አላህን ሲፈራ ለነበረ ሰው ነው ምንሰጣት ምና ውርስ አረጋው አላህ Subhanahu Wa Ta'ala። ሱብሃንአላህ የፈጠረው ለኛ ነው፣ ዋጋው ግን አላህን መፍራት ነው ማለት ነው። ጀነት ዝም ብሎ አይገኝም። በሌላም አያት የዙ ተመሳሳይ وسارعوا إلى مغفرة من ربكم وجنة عرضها السماوات والأرض أعدت للمتقين ነው የሚለው። የአላህን ማርታ ወደምታገኙባቸው ስራዎች ተሽቀዳደሙ፣ ወደ ጀነትም ተሽቀዳደሙ። ስፋቷ ሰማያትና ምድር የሆነ ቁመቷን አላህ እንጂ የሚያውቀው የለም፣ ወርዷ ብቻ ማለት ነው። ሰማያትን ሰባቱን ሰማይ ሰባቱን መሬት የምታክል የሆነችውን ጀነት ለመውረስ ተሽቀዳደሙ ይልና أعدت للمتقين ነው። ዝላይ ነው ነጥቤ የተዘጋጀችው ለማን ነው? አላህን ለሚፈሩ ሰዎች ነው የሚለው። እና ጀነትን አላህ የሚሰጠው ያዘጋጃትም ለነሱ ነውና እነዛ አላህን የሚፈሩ ሰዎች ናቸው ማለት ነው። خلاص እነዛ አላህን የሚፈሩ እነማን ናቸው? መገለጫቸውን እንዲሁም ዴፊኒሽኑን እንየው። አላህን መፍራት ማለት ያዘዘውን ሰርቶ የከለከለው መተው ማለት ነው ባጭሩ። መገለጫዎችና ማሟላዎች አሉት። እነዛ الذين ينفقون في السراء والضراء እነዛ ገንዘባቸውን በችግርም በደስታም ጊዜ የሚያዋጡ ናቸው። والكاظمين الغيظ ቁጭትን ንዴታቸውን ዋጥ የሚያረጉ ናቸው ይላል። ገንዘባቸውን ሰጥተው ቁጭታቸውን ዋጥ ያረጋሉ። ሱብሃንአላህ ሲቆጡ ወደ እርምጃ አይሄዱም ማለት ነው። እነማን? አላህን የሚፈሩ ሰዎች። والعافين عن الناس ሲበደሉ ለሰው ይቅር የሚሉ ናቸው ይልና والله يحب المحسنين الله መልካም ሰሪዎችን ይወዳል። والذين إذا فعلوا فاحشة أو ظلموا أنفسهم ذكروا الله فاستغفروا لذنوبهم እነዛ ናቸው የሆነ ጥፋት ባጠፉ ጊዜና ቶሎ አላህን አስታውሰው ለወንጀላቸው ማርታ የሚጠይቁ ናቸው። ሱብሃንአላህ ومن يغفر الذنوب إلا الله ወንጀል አላህ እንጂ ማንም ይምራል ይልና ولم يصروا على ما فعلوا وهم يعلمون እነዛ በሰሩ ስራ ላይ በወንጀሉት ወንጀል ላይ ያውቁ ማይዘወትሩ ናቸው ነው የሚለውና እኒህም ባህሪዎችና ሌሎችንም በቁርአን የተገለጹትን በማሟላት ትክክለኛ አላህን ፈሪዎች ሆነን ጀነትን ለመውረስ ጥረት እናድርግ። ይሄ ተቋም የሚባለው ነገር የኛ ትልቁ ሀብታችን ነው፣ የአላህ አደራ ነው። አላህ አደራ ብሎናል። አዩሃ ሂባ ተቋዋት አለ ሁለቱም ሀገር ያምርልናል። ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب አላህን የሚፈራ ሰው ዱንያም አኺራም መቀብሩም ውስጥ ለችግሩ መዋጫ ያደርግለታል። ታላሰበበትን ቦታ ያመጣ የዱንያውም ሲሳይ ይሰጣዋል ብሎ አላህ Subhanahu Wa Ta'ala ነው እየገለጸ ያለውና ተቅዋ ኑሮን ሁለቱንም ሀገር እንዲያምርልን ጥረት እናድርግ። እንዳይጨንቀን እንዳይጠበን ነገሮች ገርበገር እንዲሆኑልን ተፈለግን ምን ያስፈልጋል? ተቅዋ ያስፈልጋል። ومن يتق الله يجعل له من امره يسرا አላህን የሚፈራ ሰው ነገሩ ሁሉ ገር ያረግለታል ነው የሚለው አላህ Subhanahu Wa Ta'ala። ወንጀላችን እንዲማር ተፈለግን አጅራችን እንዲተልቅ ተፈለግ ተቅዋ ያስፈልጋል። ومن يتق الله يكفر عنه سيئاته ويعظم له اجره። አላህን የሚፈራ ሰው ወንጀሉን ይምረዋል
አጅሩንም ያተልቅለታል ነው የሚለው አላሁ ሱብሓነሁ ወተዓላ። ይሄ ብቻ አይደለም፣ ሐቅና ባጢሉ ፍንትው ብሎ እንዲታየን ተፈልግ ተቅዋ ይኖረን። አለዛ ነፍስያ ይሸፍነንና ሐቅ ባጢል ለመለየት አቅቶን በባጢል ላይ ተዘፍቀን ሐቅን ጠልተ መኖር ሁሉ ይመጣል። ኢንተተቁላህ ጀዐለ ለኩም ፉርቃና የሚለውን አያት በደንብ ማጥናት ያስፈልጋል ማለት ነውና ተቅዋ ለሁለቱም ሀገር መፍትሄ ነው፣ ዱንያም ላይ አኺራም ላይ። እና ተቅዋ የሚባል ነገር አዩሃል አሂባ እኛ ጋር ይኖር። ተቅዋን ሰለፎች የጠቀሱትን ጠቅሼ ለመጨረስ ወዳለሁ። ተቅዋ ምንድነው ብለው ዑመር ኸጣብ ከዕቡል አህባርን ሲጠይቁ እሾሃማ ቦታ ላይ ጫማ ያለለው ሰው እንደሚሄደው አይነት መህር ነው ብለው ገልጸውታል። እኛም በዚህ ልክ ነው፣ በጥንቃቄ መኖር ማለት ነው። እንደው ምናልባት ገጠር ያደጋችሁ ልታቁት ትችላላችሁ፣ ገጠር አሁንም ያላችሁ ልታቁት ትችላላችሁ። እሾሃማ አካባቢ ሆኖ ጫማ ታላደረግን ስንጓዝ በጣታችን ነው እንዳይወጋን ትክክለኛ ማሾህ የሌለባትን ቦታ እያየን ተራምደን ነው ያን እሾሃማ ቦታ የምናልፈው። እኛም አላህን ስንፈራ በዚህ ልክ ነው ማለት ነው። ተጠንቅቀን ምንናገረውን፣ ምንሰራውን፣ ምንበላውን፣ ምንጠጣውን፣ ምንለብሰውን ሐታ ጸጉራችን ስንቆረጥ አጠቃላይ ህይወታችንን ስንመራ በዚህ ልክ ተጠንቅቀን አላህን ይሄ ያስቆጣል መተው ልክ ሾህ ይወጋኛል ብሎ ያን ቦታ መርገጥ እንደሚተው ማለት ነው። ይሄ አላህን ያስደስታል ታለን መስራት ልክ ሾህ የሌለውን ቦታ እንደምንሰራው ይሄ አላህ የፈቀደው ነው ከተባል መብላት መጠጣት በተቀመጠልን መመሪያ ድንበርታ እንዳልፍ ማለት ነውና ተቅዋ በጣም አንገብጋቢ ነው። በጣም አስፈላጊ የሆነ ንብረታችን ነው። ሁላችንም እኛ ጋር ተቅዋ እንዲመጣ ጥረትና ድርግ ዱዓም እናድርግ። ነብዩ አለይሂ ሰላቱ ወሰለም አና አትቃኩም ቢላህ የተወላችሁም አላህን ፈራለሁ ብለው ግን ዱዓ ያረጉ ነበር። አላሁመ ኢኒ አስአሉከ አልሁዳ ወቱቃ ወልዓፋፈ ወልጊና። አላህ ሂዳያ እንድሰጠኝ እለምናለሁ፣ አንተ መፍራት እንድሰጠኝ እለምናለሁ፣ እንዲሁም ጊናን መብቃቃት እንድሰጠኝ። የልብ መብቃቃት ነው ዋናው። ከዛ ልመናም ሆነ ተወንጀል መጠበቅ እንድሰጠኝ እለምናለሁ ብለው አላህን ይለምኑ ነበር። እሳቸው ተለመኑት ማን ላይ ለምን ይችላል? ሁላችንም ተቅዋ ያስፈልገናል። እና አክረመኩም ዐንደላሂ አትቃኩም፣ አላህ ዘንድ ክብር የምናገኘው በተቅዋ ነው። አደራ የተቅዋ ነገር ጥረትና ድርግ የሚል የዛሬ መልእክቴ ነው። የአላህ ሱብሓነሁ ወተዓላን አያት በማንሳት እኔንም እናንተን አላህን ፈርተን የአላህን ማክበር የምንጎናጸፍ ጀነት ምን አገኝ አላህ ያድርገን። وبالله التوفيق وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته. لجيل توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا. علم الشريعة تاج عز لابسه يشدو به ألقا سعدا وجلانا.